እንኳን ስለዚህ ነገር ግን በቁርአንሽ ውስጥ ምን አለ? ሴትን ልጅ ባልየው እንዴት ማረስ እንዳለበት ተዘርዝሯል። አፍራ አንቺን እንዴት ማረስ እንዳለበት ባልሽ ተዘርዝሯል። አንቺን ከፈለገ ደግሞ ይሄ ስለ እርሻ ሱራ 2 223 ይመስለኛል እሱ ዛሬ በደንብ ተቀምጦልሻል እንዴት ማረስ እንዳለበት። ሱራ 4 20 ላይ ደግሞ አንቺን ተፈለገ እንደ ቁራሌው እቃ ጫማ ያለው እንደ ቁራሌ አንቺን መለወጥ ይችላል። ሚስትን በሚስት ቦታ መለወጥ ከፈለግ ለምትለወጠው ገንዘብ ስጣት ስለሚል፣ ከፈለገ ደግሞ አንቺን መገሰጽ ይችላል፣ አልጋ መለየት ይችላል፣ መምታት ይችላል። ምክንያቱም አላህ ከፊሉን በከፊሉ ላይ አበላልጧልና፣ ይኸውም ወንዶች ለሚስቶቻቸው ገንዘብ በመስጠታቸው። እነኛ ማመጻቸው የምትፈሩትን ምን አድርጓቸው? ገስጿቸው፣ በመኝታ ጥሪያቸው ምቷቸው። ሱራ 4 34 ላይ ተቀምጦልሻል። ተፈለገ ባለቤትሽ እስከ 4 ድረስ እንዳይበርድሽ ሳይሆን እንዳይበርደው አንቺን ቤትሽ ውስጥ ጎልቶ 4 ድረስ አግብቶ ለአንቺ 1 ሳምንት ከሰጠ ወሩ ሙሉ አንቺ ጋር ሳይመጣ አፍራቻው ለ1 ሳምንት አብሬሽ ቆይቻለሁ ብሎሽ 3 ሳምንት ሌሎቹ ሚስቶቹ ጋር ሸሸም ገዳሜ ማለት መፍት አለው። በዛ በ7ቷ ቀን ደግሞ ሴት ልጅ ሚኒስትሬሽን ላይ ከ2 ቀን እስከ 4 ቀንም ሊቆይባት ይችላል። ከበዛ እስከ 7 ቀን ይቆያል። አንቺ አንፎርቹኔትሊ እስከ 7 ቀን ከቆየብሽ በ7 ቀን ውስጥ 1 ቀንም አቅፎሽ ሳይተኛ ሜይ ቢ ሩሩ ከሆነ እንደ ነብይሽ ከወገብ በላይ ብቻ ተጠቅሞብሽ ልክ ፔሬድሽ የመንጻትሽ ቀን ሲደርስ ቻው ቻው አፍራ ያችኛዋ ጋር አለችብኝ ብሎ ወሩን ሙሉ እዛችኛዎቹ 3ቱ ጋር ይቆያል። ከዛስ አንቺ ጋር ሲመጣ የለም አንቺ ማፊ አልጋ አብሮ መተኛት። ምክንያቱም ይሄን አስተምሮታል። ባሪያ ካለሽ ደግሞ አንቺ በፔሬድሽ ወቅት ላይ ሱራ 7 30 ላይ ሱራ 23 6 ላይ በእጆቹ የያዛቸው ምርኮኞቹ መገናኘት ስለተፈቀደለት በቁርአንሽ እሱን መጠቃቀም ይችላል። እነዛ መጠቃቀም ይችላል እና ሱራ 38 44 ላይ ደግሞ ልክ እንደ ኖህ ሚስት ስትጠብቂው ከኖርሽ 1 ቀን ደበድባት አለው ካለ ከዛ ከረሳው እንኳን ልክ ኖህን የኢዮብን ሚስት ኖህ ያልኩት ተሳስቼ ነው። የኢዮብን ሚስት ከ18 ዓመት በኋላ አስታውሷላ። እንዴት ትዘነጋለህ? የዛሬ 18 ዓመት እኮ ሚስትህን መታለው ብለህ ነበር በልደብድባት እንዳለውና መገለጥ እንደላከው ቢረሳው እንኳን የሆነ ቀን አናደሹ ሾጤ ያዝና ደብድባት እንደሚለው አንቺንም ያስደበድብሻል። በጣም ወሳኝ ነው ቁርአን፣ በጣም ወሳኝ ነው። አፍራ እነኝን በደንብ አካቶልሻል። ስለዚህ ልጠፋ ውስጥ እንግባ ማለት ነው። በወር አበባሽ ወቅት ጸሎት ማድረግ ትችያለሽ? ሰላት መስገድ ትችያለሽ? አልችልም። አቺም ለማማቺው ቆይ ጎበዝ ቆይ ሰላት ባለማድረግሽ ደግሞ ባለመጾምሽ ደግሞ አላህ መሐመድ ምን ብሎሻል? ጋነም ከሚገቡት ነሽ ብሎሻል። በፔሬድሽ ምክንያት ጋነም ይከትሻል። አላህ ትስማሚያለሽ? ነገር አምጥታ አታውራ። ቀዳ መልሳለሁ። ኦኬ ሳትመልሽ ብትሞችስ? ከሞትኩማ እኔ ቶሎ ብዬ ካልመለስኩኝ እሱ የራሴ ጉዳይ ነው፣ የራሴ ችግር ነው። ስለዚህ ጋነም ትገሚያለሽ በፔሬድሽ ምክንያት። ቴንክ ዩ። ቆይ ትንሽ ተለጣፊ ቆይ፣ በደንብ አስተውሉ። በፔሬዷ ምክንያት ጋነም ትገባለች። ጋነም ትገባለች አይልም። አሳየኝ። ኦኬ በፔሬድሽ ወቅት ትጾሚያለሽ፣ ትጸልያለሽ። ሐዲሱን አስተካክለልኝ ክርስቲያን ዘጋጀው። በፔሬድሽ ወቅት ትጾሚያለሽ፣ ትጸልያለሽ በረመዳን ወቅት። ኦኬ በዚህ ምክንያት ደግሞ ጋነም ይገባሉ ይላል ነብይሽ። ያው ሐዲስሽ ለፊት አንብቦ እኔን አይደለም መለጠፋ ማረሽ ማለት ነው። ኦኬ ናዚል ላንብብልሽ። በተቻለሽ መጠን ግን አይምሮሽን አሰሪው ይመስለኛል። ብዙም የመርዳት ሌቭልሽ ጥሩ አይመስለኝም የምር ግን ላንብብልሽ እስኪ። ኦኬ ሳሂህ አልቡኻሪ 304 ላይ ምን ይላል መሰለሽ? በደንብ አዳምጪ እሺ ናዚል፣ በደንብ እንድትረጂ እንዲገባሽ በደንብ አዳምጪ። አርቲኩሌት ለማድረግ ሞክሪ። ዋንስ አላህስ ሜሴንጀር ዌንት አውት ቱ ሙሳላ ቱ ኦፈር ኢድ አልፈጥር ፕሬየር። አንድ ቀን የአላህ መልእክተኛ የኢድ አልፈጥር ፕሬየርን ጸሎት ለማድረግ ወጣ ይላል። ዘን ሂ ፓስድ ባይ ዘ ውሜን ኤንድ ሴድ፣ ከዛ በሴቶች መካከል አለፈ። ኦ ውሜን ጊቭ አልምስ አስ አይ ሃቭ ሲን ዛት ዘ ሜጆሪቲ ኦፍ ዘ ድዌለር ኦፍ ሄል ፋየር ዌር ዩ፣
እናንተ ሴቶች ሆይ ምን አላቸው? ሴቶቹን እናንተ ሴቶች ሆይ ምጽዋትን አብዝታችሁ ስጡ፣ ምክንያቱም ከገሃነም ነዋሪዎች አብዛኞቻችሁ እናንተ ናችሁና አላቸው። ሴቶችን ከወንድ በተለየ አብዛኞቻችሁ ገሃነም የምትገቡት እናንተ ናችሁ እያለ ነው። አየሽ፣ ይሄ ነው የጾታ መድሎ ማለት ይሄ ስለሆነ ማለት ነው። በጾታ ለይቶ ገሃነም የሚያስገባው እናንተን ስለሆነ፣ ገነትና ገሃነም የሚገባው በጾታ ተለይቶ አይደለም። መጀመሪያ ይህንን አዳምጭ በደብ ዘያስክድ እነሱም ጠየቁት፣ ያለ መልእክተኛ እኛ ለምንድን ነው በብዙ ሆነን ገሃነም የምንገባው ላይ ይጠይቁታል። እሱም ምን ይላቸዋል? ዩ ከርስ ፍሪኩዌንትሊ ኤንድ አር አንግሬትፉል ቱ ዩር ሃዝባንድስ፣ እናንተ ብዙ ጊዜ ትራገማላችሁ፣ ለባሎቻችሁ ምስጋና ቢስ ናችሁ። አንደኛ ገሃነም የምትገቡበት ማለት ነው። ይቀጥላል። አይ ሃቭ ናት ሲን ኤኒዋን ሞር ዲፊሽየንት ኢን ኢንተለጀንት ኤንድ ሪሊጅን ዛን ዩ፣ ከእናንተ በላይ በሃይማኖትና በእውቀት በጭንቅላት ጎዶሎ አላየሁም ይላችኋል። የእናንተ ነብይ ነው እነዚህ የሚላችሁ። ወንዶችን ነው የሚላቸው አይደለም፣ ሴቶችን ነው የሚላቸው አይደለም። የሃይማኖት ጎዶሎ ተብሎ በጾታ የተለየበት ብቸኛ ሃይማኖት እስልምና ነው። ሉክ ብቸኛ ሃይማኖት ማለት ነው። ከዛ ምን ይላቸዋል? ዘውመን አስክድ ያለ ሴቶቹም ይጠይቃሉ። ኦ ሜሴንጀር ኦፍ አላህ ዋት ኢዝ ዲፊሽንት ኢን አወር ኢንተለጀንት ኤንድ ሪሊጅን፣ ያለ መልእክተኛ ሆይ እኛ በሃይማኖትና በጭንቅላት ጎዶሎ የሆንበት ምክንያት ምንድን ነው ይሉታል። ሂ ሴድ እሱም እንደዚህ ይላቸዋል። ኢዝ ናት ዘ ኤቪደንስ ኦፍ ቱ ሜን ኢኳል ቱ ዘ ዊትነስ ኦፍ ዋን ማን፣ የአንድ ወንድ ምስክርነት ከሁለት ሴቶች ጋር እኩል አይደለምን ብሎ ይመልስላቸዋል። they replied in affirmative እነሱም በአዎንታዊ ይመልሱለታል። he said this is the deficiency in her intelligence በአይምሮ ጎዶሎ የሆናችሁበት ይሄ ነው ይላቸዋል። ከዛ በኋላ isn't he that a woman can neither pray nor fast during her menses፣ ሴት ልጅ በወር አበባ ጊዜ አትጾም አትጸልይም ምን ይላቸዋል። አዎ አትጸልይም ይሉታል እነሱም። he said እሱም ይላቸዋል this is the deficiency in her religion፣ ይህ በሃይማኖታችሁ ጎዶሎ የሆናችሁበት ነው ይላቸዋል። አያሽ የሃይማኖት መድሎ ይሄ ነው። ያ በፔሬድሽ ምክንያት ጋነም ከመሞይ አንዷ ትወኛለሽ፣ የአይምሮ ጎዶሎም ትወኛለሽ። በፔሬድሽ ምክንያት አንድ ቀላል ብቻ ከቁርአን ላይ ልጠይቅሽ፣ በፔሬድሽ ምክንያት ባልሽ ይርቅሻል አይርቅሽም? ነዚል በዛ ጊዜ እኔም እንዲቀርበኝ አልፈልግም። ጎበዝ እንዲቀርባት አያስፈልግም። ባሏ መራቅ አለበት ከሱ። እኛ ጋር ግን ከነካችሁት እሱ ቆይ የእኛ ግን ያፈሳሹ እንደዚህ ያለባትን ከነካችሁ ታጠቡ፣ ልብሳችሁንም እጠቡ፣ እሱ ላይ ከተኛችሁ እሷ ፈሳሽ እንትን ያለበት የተኛችሁ ካተባለ እንዴት ትላለች? ራቃት እየተባለ እሷ ጋር ሲሆን ግን ችግር የለውም። እስልምናን ጭንቅላት የአይምሮ ጎዶሎ ነሽ በፔሬድሽ ምክንያት ሲላት ችግር የለውም። ሶሪ የሃይማኖት ጎዶሎ ነሽ ሲላት ችግር የለውም። ጋንም ትገቢያለሽ በፔሬድሽ ምክንያት ሲላት ችግር የለውም። ሱራ 2:222 አንዴ ክፈተው። ይሄ ሁሉ ራቋት ሽሻት፣ ልክ እንዳውሬ ሲሸሻትም ችግር የለውም። እኛ ጋር ሲሆን ግን የነካኸው ያ እርኩሰት ነው፣ አንክሊን ነው፣ ንጹህ አይደለም፣ ቆሻሻ ነው። ታጠብ እጠብ ሲባል እንዴት ሴቷን ብቻ አይደለም ያለው ወንዱም ከሰውነቱ ፈሳሽ ከወጣው እሷ ከነካችኝ ቆሻሻ ስለሆነ ታጠቢ ይላታል። እንዴት እንደዚህ ያለኛል? ምክንያቱን አሳያችኋለሁ። እናንተ ብቻ ታገሱኝ። ምክንያቱም ብቻ ለምን እንደሆነ ቁርአኗ ምን ይላል መሰላችሁ? ከወር አበባም ይጠይቁሃል፣ እርሱ አጸያፊ ነው። ሴቶችንም በወር አበባ ጊዜ ራቋቸው፣ ንጹህ እስኪሆኑም ድረስ አትቅረቧቸው፣ ቆሻሻ ነሽ እያለሽ ነው። በወር አበባ ጊዜ ፍቺው ምንድን ነው? ቅርበት የምለው ፍቺው ምንድን ነው? አትቅረቧቸው ነው የሚለው እህታችን። ቅርበት አይደለም። በፔሬድሽ ጊዜ ቆሻሻ ነሽ አይደለሽም? አታደርጉ ነው። በፔሬድሽ ጊዜ ንጹህ ነሽ አይደለሽም? ግንኙነት አታደርጉ ነው የሚለው። የጠየኩሽን መልሽ። በፔሬድሽ ጊዜ ንጹህ ነሽ አይደለሽም? መልሽ። ችግር የለውም። እሺ ግንኙነት አታርጉ ይሁን። በፔሬድሽ ጊዜ ንጹህ ነሽ ወይንስ ቆሻሻ? ባይዘዌ በእናታችን እኮ ነው የተቀጣ ነው። በእናታችን ጥፋት ነው የተቀጣ ነው። በማን በእናታችሁ ምክንያት? የነዚል እናት ማን ነች? በሷ ሐዋ ስለበላች አይደለ እንዴ ፍሬድ የመጣ? በሐዋ ምክንያት ነው እንዴ? አንቺ ምን አግብቶሽ ነው በሐዋ ምክንያት የምትቀጪው? እኮ ታዲያ ስለበላን ነው። እናታችን ናታሷም
ምን አገባሽና አንቺ? እሷ ስትበላ አፕሏን ወይንም ፍሬውን አጣጥመሻል አንቺ? አንተ እንደዛ ከሆነ ለምንድን ነው ጎሮሮ ላይ እንጨት የወጣበት ታዲያ? ኧረ እኔ ጎሮሮ ላይ እንጨት አልወጣብኝም እንዴ! ምን ሆነሽ ነው? መሐመድ ጀርባው ላይ እንደወጣው ባጭ እዚህ ጋር ስታያችን ማንቁርት እንጨት መስላሽ ነው? ነዚል ቆይ የጠየኩሽ መልሽ። አሁን እዛ ጋር ቆሻሻ የሚለው አጸይፎሻል። በጣም ነርቨስ አድርጎሽ መጥተሽ ነበር። አይ ነው ሰማው ተስማምተናል። ነዚል ፋይን አይደለም ያለው ተስማማው። ነገር ግን በወር አበባ ወቅት ይጠይቁሃል። እርሱ አጸያፊ ነው። ሴቶችን በወር አበባ ጊዜ ራቋቸው ይላል አይደለ? ጎበዝ። ንጹህ እስከሚሆኑም ድረስ አትቅረቧቸው ይላል አይደለ? ንጹህ እስኪሆኑ ድረስ አትቅረቧቸው ከተባለ በፔሪየድሽ ጊዜ ንጹህ ነሽ ወይንስ አይደለሽም? እሱን አልተወውም የኔ ቆንጆ፣ እችን ነው የምፈልገው። ቆይ እኔ የምፈልገው እችን ነው። ንጹህ እስኪሆኑ ድረስ አትቅረቧቸው ስላለ በፔሪየድሽ ጊዜ ንጹህ ነሽ ወይንስ አይደለሽም? በፔሪየድሽ ጊዜ ንጹህ ነሽ ወይንስ አይደለሽም? ንጹህ እስኪሆኑ ድረስ አትቅረቧቸው ስላለ በፔሪየድሽ ጊዜ ንጹህ ነሽ ወይንስ አይደለሽም? አይደለሁም፣ ግን የነካኝ ደግሞ አይረክስም። ድጋሚ እስቲ። በፔሪየድሽ ጊዜ ንጹህ ነሽ አይደለሽም? አሁን ቀጥለው። እሺ እንተውና እቀጥለዋለሁ የኔ ቆንጆ። ቆይ ቀጣይ እንዲሄድ መልሽልኝ። በፔሪየድሽ ጊዜ ንጹህ ነሽ ወይንስ ንጹህ አይደለሽም? አይደለሁም፣ ግን የነካኝ ደግሞ አይረክስም ማለት ነው። አሃ ጎበዝ። የነካኝ አትበይ፣ እመጣለሁ። ወንድ ልጅ አንቺን ነክቶ ቆይ በፔሪየድሽ ጊዜ ወንድ ልጅ ቢነካሽ ሶላቱ ተቀባያለው ኡዱ ሳያደርግ? ረሱል እኮ አይሻን እየተገዱ እያሉ ነው እግሯን ከፊት ለፊታቸው ያነሱ። ችግር የለውም። አዎ ሰንበዲ አሁን ቢነካሽ እንሄዳለን፣ እሱ ላይ እንሄዳለን። ቆይ ቢነካሽ አንድ ሰው ሶላቱ ይቋረጣል አይቋረጥም? ውዱ ማድረግ አለበት የለበትም? ረሱል ለምንድን ነው ታዲያ ከዲጃን ከፊት ለፊታቸው ዞር ያደረጉት? ዞር ካደረጉማ እንትን እንዳይል ነዋ። ሲጀመር እሱ ላይ እንመጣለን። ኤንዌስ ብቻ ላቅልልሽ። አሁን ንጹህ እንዳልሆንሽ ተስማማን፣ ፔሪየዱንም ተስማማን። ቆይ ፕሊስ አንዴ እሱን ተዋት በይ። እኛ ጋር ቆሻሻ ነው ሲባል እንዴት ብለሽ የመጣሽ ሴትዮ፣ አንቺ ጋር ቁርአንሽ ላይ ንጹህ እንዳልሆንሽ ያሳየንሽ፣ ወንዶችም እንደሚርቁሽ ያሳየንሽ። ኔክስት ምን እንጨምርልሽ? ሱራ አቡ ዳውድ ገና ይህን ቶፒክ እንዴት ለጥፌ አራግፌ እንደምጥላችሁ ላሳይሽ። 67ን አንዴ ክፈትልኝ አቡ ዳውድ። ኦኬ ተመለሽ። ቆይ አዳምጪ። ፔሪየድ ላይ ስታነሱ ምን አይነት ችግር እንደሚያመጣባችሁ ስለማታውቁ ነው። እኛ ጋር የፈሳሹ ሲወጣ ፔሪየዱን እንድንጠጣ እንድንነካው አልተፈቀደም። ነብይሽ ደግሞ እንድጠጡትን ፈቅዷል። ሎክ ፔሪየዱን እንዲጠጡ ፈቅዷል። ቆይ ላሳይሽ። መንካት መራቅ አይደለም መጠጣት ፈቅዶልሻል ነብይሽ። I heard that the people asked the prophet of Allah, water is brought from you water is brought for you from the well of Buddha. እንዲህ ሲሉ ሰዎች ሰማሁ ነቢዩን፣ ከቡዳ ጎሬ ውስጥ ውሃ መጥቶልሃል። It is a well in which dead dogs, menstrual clothes, and excrement of people are thrown. The messenger of Allah replied, verily, water is pure and is not defiled by anything. ውሃ በምንም የቆሽሽ የማይችል ነው። ምን ውሃ ውስጥ ምንድነው የገባበት ነበር? የፔሬድ ጨርቅ ፔሬድ። እነዚህም ፔሬድሽን የሆነ ባሊ ውስጥ ነከራ አርገሽ ለባለቤትሽ ታጠጭዋለሽ፣ ተጉመጥመጡበት፣ ውዱ አርግበት ትይዋለሽ። የሞቱ ውሾች የገቡበትን ውሃ ፔሬድሽን ያጠብሽበትን እንዴት ነው እሱ? ሽታውን ቀይሯል። ውሃ ሽታውን ከለሩን ቀይሯል። እሱ ላይ እንሄዳለን እኮ ታዲያ ፔሬድሽን እንዴት ነው ታጠጭዋለሽ?
ችግር የለውም እንትን በሉ ብሏል። ተጠቀሙበት። ውሃ ምንም ሊያቆሽሸው አይደለም። በነገራችን እሱ ሐዲስ ደይፍ ነው። በነገራችን አላሉም። ቃል አዘጋጀው እሱን አንደኛ እሱ ችግር የለውም ላሳይሽ። ቆይ ውሃ ከለሩን እስካልቀየረ ድረስ ችግር የለውም ምናምን የሚለው ታዩ እሱ ኪስሽ ክተችው። ምክንያቱም ይሄ ሐዲስ ራሱ አንድ አምጭኛ እሱ ደይፍ ነው፣ ስህተት ነው። ምክንያቱም ነብይሽ ምንድነው መሰለሽ ያለው ውሃ በምንም ተአምር በደንብ አስተውይ፣ ውሃ በምንም ተአምር አይቆሽሽም ነው ያለው አንደኛ። ሁለተኛ ይሄው ሐዲስ ራሱ ውሃው ከለሩ እንደተቀየረ ይናገራል። ውሃው አንዴ እንትን አድርግልኝ፣ ዙሚን አድርግልኝ። he replied sorry I saw the color of the water is in this way had changed የውሃው ከለር ተቀይሯል። ውሃው የተቀየረ ከለሩን ነብዩ ምንድን ነው ያለው? ይቻላል ውዱ አድርጉበት ነው ያለው። ስለዚህ እኛ እነዚህ ልዬ ምርጧ እኛ ዘመናዊ አሁን ያነበብከው መልሰው ይኸው ልመለስልሽ። ፋይል አማርኛም እዚህ ጋር ሊከፈትልሽ ስለሆነ ነው። ያው ፊት ለፊት ይኸው አይታየም። እንትን አድርገው የመጨረሻውን ላይን አንብቢው። የመጨረሻውን ላይን አሳያት። I saw the color of the water in this well had changed ላት ይሄ ውሃው ሲጀመር ግን እንደው ነዚል በነገራችን ላይ የውሃው ከለር አይቀይርም ያልሽው የወር አበባ የገባበት ጨርቅ ከለሩ አይቀይርም። እንደው ሐዲሱ ባይል ራሱ ሰውም ይላል አይደል? ኦኬ ደም አያቆሽም ሴቶች ደም አያቆሽም ብሏል አላለም? ቆይ አንዴ እሱን ያነብልሻል። ችግር የለም። የነብይሽን ትእዛዝ ብትሰሚው የተሻለ ነው የሚሆነው። እዚህ ላይ ምንድን ነው የሚለው? ያለ መልእክተኛ እንዲህ ብለዋል፣ ውሃ በባህሪው ንጹህ ስለሆነ ምንም ነገር አያቆሽሽውም። ሶስቱም የሐዲስ ሊቃውንት ዘግበውታል። አህመድ ሰሒህ መሆኑ ተረጋግጧል ይላል። ይሄ ሐዲስ ሰሂህ ነው፣ ውሃ በምንም አይቆሽሽም። ከዛ እዚህ ገጽ ላይ ደግሞ ይመጣና ይህንን ክሊር ሲያደርጉልሽ ምን ብለው ይነግሩሻል? ይታይሻል ብዬ አስባለሁ። ሸርሁ ላይ ምን ብለው ያስቀምጡታል? ውሃ በባህሪው ንጹህ ነው የሚለው ሐዲስ ክፍል ሰሂህ መሆኑ በሐዲስ ሊቃውንት ተረጋግጧል። ሽታውን፣ ጣዕሙን ወይንም መልኩን የቀየረ ነገር ከእርሱ ላይ ከወደቀበት በስተቀር የሚለው ክፍል ግን ደኢፍ ደካማ ነው። ቢሆንም አሉ ከዛ በኋላ ቢሆንም ግን መልእክቱ በህገ ሸሪዓ ሊቃውንት በህገ ሸሪዓ ሊቃውንት ስምምነት ኢጅማ የጸደቀ በመሆኑ 100% ተቀባይነት እንዳለው የፊቅ ሊቃውንት አስምረውበታል። ስለዚህ ሐዲሱ ደኢፍ ነው። መሐመድ ውሃ በምንም አይቆሽሽም ነው ያለው። ግን ህሊናቸው ሊቀበል ስላልቻለ ይህንን የገማ ውሃ ፔሬድ ጨርቅ የተጣለበትን መጠቀም ስላልፈለጉ ሊቃውንቶቹ ደኢፍ አድረንትን ሰው እንዲጠቀምበት ፈቀዱ ማለት ነው። ሐዲሱ ግን ደኢፍ ደካማ ነው። ቻሌንጅ ታደርጊኛለሽ ወይስ ረቶፒክ እንዳት ቀጥል። አጭርና ቆንጆ ገለጻ። እነዚህ እንዴት ነሽ? ደህና ሰላም ነው። ሰምተሽዋል ጥያቄውን? ሰምቻለሁ። አሁን ስለዚህ ምናምን ያወራችሁ ሰምቻለሁ። ያ በጣም ጥሩ። እኛ ስቲክ እናርግና እርግማኑ ላይ መላእክቶች ይራገማሉ አይደለ? እሱን እርሳው። አሁን አይ አረሰው ቆይ መልአክ እየረገሙሽ ነው እንዴ? አዎ ይራገማሉ። እስልምና ማለት ነው። ቢያንስ እኮ እስልምና ለኔ ክብር ሰጥቶኛል። ቢያንስ ፍሬድ ላይ ያለ እንደናንተ እውነት ነው። ነይ ቆይ በደንብ አክብሯታለች ልጅ። ቆይ ሚዩት አድርጉላችሁ። ነዚል ማይክሽን አንሺና አግብተሻል አላገባሽም? ክብር ሰጥቶኛል እንደ እስልምና እንዳኛት። አግብተሻል? አላገባው። ባልሽ ይመታሻል? ባልሽ ይመታሻል ማለት ይመታሻል ማለት ሳላገባ ነው እንዴ የማውቀው? አሃ ስታገቢ ወደፊት ባልሽ ሊመታሽ ይችላል አይደለ?
በመቀነት ነው የተባለ ራሱ ትመታ ራሱ የተባለ ብታጠፋ ራሱ በመቀነት ነው ታውቃለህ። ስታጠፊ በመቀነት ነው የሚመታሽ። እኔ አሁን መቀነቴ ቀበቶ ነው፣ በቀበቶ ይመታሻል ማለት ነው ወደፊት። በእናንተ አይደለም የተባለ በእናቶች በእናንተ ጎበዝ። እሺ ጨርቅ ነው የተባለ መቀነት ቀበቶ ነው። ስማኝ ጥያቄ ልጠይቅሽ። ትጠይቂያለሽ። እስልምና ስላከበረሽ በቀበቶ ወይ በመቀነት ነው ምታት የተባለው ብለሻል። ወደፊት ስታገቢ በመቀነት ባልሽ ሊመታሽ ይችላል። እሺ ባልሽ ስታገቢ ወደፊት ሊደርብብሽ ይችላል። ሁለተኛ ማግባት ይችላል። አዎ እኔ ደግሞ ችግር የለብኝም። ሶስተኛስ? ወይ ሶስተኛስ? እስከ 4 ይቻላል ካለው ገንዘብ ይኑረው እንጂ እስከ 4 ድረስ ሊያገባብሽ ይችላል። ያ ችግር የለብኝም። ጎበዝ። ይህንን የፈቀደለት አላህ ነው አይደል? በጣም አንቺን ስላከበረሽ። ጥሩ ቆንጆ። እሺ ስላከበረኝ ትክክል ስላከበረሽ ነው። በገንዘብ ላይ በምስክርነት ላይ የወንድ እኩል ነሽ ወይንስ ሁለት ሴቶች እንዳንድ ነው የምመሰክሩት? እኩል ልትሆን አትችልም ከወንድ ጋር። ቆይ ስትመሰክሩ ናዚል በምስክርነት ላይ ሁለት ሴቶች እንዳንድ ወንድ ናችሁ ወይንስ በምስክርነት ተወንድ እኩል ነው የምመሰክሪው? ሁለት ሴቶች እንዳንድ ወንድ። ሁለት ሴቶች ተደምራችሁ ከአንድ ወንድ ጋር እኩል ናችሁ በምስክርነት? አዎ ጎበዝ። በጣም ስላከበረሽ የወንድ ግማሽ ነሽ። ፋይን። እሺ ስማኝ፣ እኔም ጥያቄ ልጠይቅ። ስማኝ። ቆይ ትጠይቂያለሽ። በቀኝ ስትይ ትጠይቂያለሽ። ተቀመጠችበት እርኩስ ነው አላለም እኮ እርኩስ ነው አላለም። ቆይ ችግር የለውም። ኦኬ በፔሪዮድሽ ወቅት ላይ እሱ እንዳይገናኝሽ አዛ ነው ብሎታል አይደለ ቁርአኑ? አዎ ጎበዝ። አዛ ማለት እርኩስ ማለት ነው። ራስሽ መለሽ እርኩስ ብሎሻል ማለት ነው። እናመሰግናለን። እንቀጥል። አሁንም ባለቤትሽ ከፈለገ አንቺን ፈቶ ሌላ ማግባት ይችላል አይደለ? ፈቶ ባል ሚስቱን መፍታት ከፈለገ ፈታውሽ 3 ጊዜ ብሎ አንቺን መፍታት ይችላል አይደል? እሱ ካልተስማሙ ነው እንጂ ዝም ብለው መፍታት አይፈቀድም እኮ። አሁን እሱ አልተስማማም። በቃ ሲያይሽ 4 አግብቶ ነበር መቀየር ፈለገና የሆነ ቆንጆዬ ሴት አይቶ አንቺን ፈታውሽ 3 ጊዜ ቢል መፍታት ይችላል አይችልም? ፈታውሽ ካለ ኦልሬዲ በቃ ሆኗል። ጎበዝ። ስለዚህ አንቺን እንደ ቁራሌ መቀየር ከፈለገ ፈታውሽ ማለት ነው የሚጠበቅበት። እሺ እሱ ባይፈልግስ መፍታት አንቺ ፈትቻለሁ ብትይው ትፈችዋለሽ? ይቻላል? ይፈታል። እንደ ቀልድ ራሱ ከተባለ እኔም አልኩኝ እሱም አለ በቃ እዛ ተፈቷል። ኦልሬዲ አለቀ። ኦኬ እሺ ባሪያዎች ቢኖሩትስ? ባሪያዎችን ወሲብ ማድረግ ተፈቅዶለታል አልተፈቀደለትም? ባሪያዎችን ኦኬ ተፈቅዶለታል። አንቺ በተጨማሪ በጣም ስላከበረሽ ነዚል በጣም ስላከበረሽ ባሮችን ከአንቺ በተጨማሪ መገናኘት ይችላል። ሰራተኞች በጣም አክብሮሻል እስልምና። እሺ እንደገና ደግሞ ጸሎት ወቅት ላይ ጥቁር ውሻ፣ አህያ እና ሴት ጸሎት ታቋርጣለች። ጸሎት ጥቁር ውሻ፣ አህያና ሴት ልጅ ጸሎት ያቋርጣሉ። አዎ በጣም እኮ ስላከበረሽ ነው ከአህያና ከጥቁር ውሻ ጋር የመደበሽ። አማላይ መሆን ነው። አማልላለሁ ወንድን። ስለዚህ ምድብሽ ከጥቁር አህያና ከውሻ ጋር ነው። አይምን ከጥቁር ውሻና ከአህያ ጋር ነው። በጣም ቆንጆ። እንደዚህም አይነት እንትን የለም። ትክክል ብለሻል። በቃ አንቺ አሁን መልሼ እልሃለሁ፣ መልስልኝ። እሺ ምንድነው ጥያቄሽ? ለእኔ ስጠኝ። ምንድነው ጥያቄሽ? ምንድነው ጥያቄ? ጥያቄ የሰው ልጅ ወክዬ ማለት ነው ወንድንም ሴትንም ወክዬ ለምንድን ነው ፈሳሽ ነገር ከሰውነታችን ሲወጣ እርኩስ ነው? ለምንድን ነው? በእናንተ ቀደም መልሰሹ ነበረ። ቀደም ምን አልኩሽ መሰለሽ? ላስረዳሽ። ፈልገን ነው ፍሬድ ላይ ስትሆን ሴት ልጅ የተቀመጠችበትም የነካትም ሰው እርኩስ ነው ይላል ወይ አይልም? ጎበዝ።
ሜቢ አልሰማሽኝም እንጂ ቅድም በራስሽ አስመልሼሽ ነበረ። ምን ብዬሽ ነበር መሰለሽ? በፔሬድሽ ወቅት እንዳይገናኝሽ ቁርአኑ እሱ አዛ ነውና አትቅረባቸው ይላል አደል ስልሽ፣ አዎ ብለሽኛል። አዛ ማለት እርኩስ ማለት ነው። እርኩስ ማለት በእንግሊዝኛው አንክሊን ማለት ነው። ንጹህ ያልሆነ ማለት ነው። ንጹህ አዳምጪ፣ ታዳምጫለሽ? ኦኬ። እርኩስ ማለት ንጹህ ያልሆነ ማለት ነው፣ ወይንም ደግሞ አንክሊን የሆነ ማለት ነው። ዘሌዋውያን ምዕራፍ 15 ላይ የሚናገረው ሴትን ልጅ ብቻ አይደለም እንደዛ የሚለው። ይኸውልሽ መድሎ የሚባለው እንዴት መሰለሽ? ወንዱን ሳይለው ቀርቶ ሴቷን ቢል ኖሮ አንቺ እንዳልሽው መጽሐፍ ቅዱስ ሴቷን ይሰድባል ትይ ነበር። ሰው ስለጻፈው ነው። ሰው ስለጻፈው አዳምጥ። ቁርአንህ ላይ ያለ እያልኩህ እኮ ነው ቃሉ አይደለም። ሰው ስለጻፈው ወንድንም ሴቱንም አንድ ያደርጋል። አዳምጥ። የኔ ሽንት ላይ ትቀመጣለህ አንተ። ሰንበዲ ከሰውነቱ መግል ቢወጣ ያንን መግል ትነካለህ። በዛ መግል የወር አበባ አንድ አይደለም። አዳምጥ። ክፍሉ የሚያወራ ምን መሰለሽ? ነዚል ከእሷ ተማር። ክፍሉን ከፍቼ ላሳይሽ አይደለ? አይቼዋለሁ፣ አንብቤያለሁ። ቆይ አላነበብሽም? በደንብ ላሳይሽ። አንዴ ክፈተው ክርስቲያን። አንብቤያለሁ። ተውቱን ምን ያደርጋል እኮ ክፍሉን ላስረዳሽ። ኦኬ 15 ምዕራፍ 15 ከቁጥር 1 ጀምሮ ነሰሰርሊ ፔሪድ ብቻ ማለት አይደለም። ከሰውነቱ የሚወጣው ወንዱንም ይመለከታል። ወንዱ ከሰውነቱ ካካ ሊሆን ይችላል፣ ሽንት ሊሆን ይችላል፣ መግል ሊሆን ይችላል፣ ቁስል ደም ሊሆን ይችላል። እነኚህ ሁሉ የሚወጡት አንክሊን ናቸው፣ ንጹህ ያልሆነ። በግዕዙ እርኩስ ይባላል። እርኩስ ማለት አንክሊን ማለት ነው፣ ንጹህ ያልሆነ ማለት ነው። ንጹህ ያልሆነ እሱ እርኩስ ተብሎ ሊጠራ ይችላል። ኦኬ። ስለዚህ እግዚአብሔር ለምንድን ነው እሱ ይህንን ከነካችሁ እርኩስ ነው ቆሻሻ ነው ለምን አለ? ምክንያቱም አንድ ሰው ከሰውነቱ መግል ቢፈስና ያንን መግል ብነካ ከእርሱ ወደ አንተ በሽታው ይተላለፋል፣ ትረክሳለህ አንተ። ስለዚህ ከወንዱም ሆነ ከሴቷ የሚወጡ ፈሳሾች ንጹህ አይደሉም፣ እርኩስ ናቸው። እናንብበው። እግዚአብሔር ሙሴን አሮንን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ በላቸው፣ ንገራቸው፣ ማንም ሰው ከስጋው በደንብ አስተውየው፣ ማንም ሰው ሴትን ብቻ አይደለም ያለው። እናንተ የሚመስለው ውስታዞቻችሁ እዛ ሲዋሿችሁ ሴትን ርኩስ አላሰደባት ይላችኋል። ውሸት። ማንም ሰው እኔም ብሆን ከሰውነቴ የሚወጣው ቆሻሻ ከስጋዬ ውስጥ የሚወጣው ነገር አንቺ ከነካሹ አንቺን ያረክስሻል፣ በዛ ብትበይ በሽታ ያስይዝሻል። ምን ይላል? እስራኤል ልጆች እንዲህ ብለህ ንገራቸው፣ ማንም ሰው ከስጋው ፈሳሽ ነገር ቢወጣ ስለሚፈሰው ነገር ርኩስ ነው። ስለሚፈሰው ያ ፈሳሹ ለሌላው በሽታ ይሆናል። እግዚአብሔር እስራኤሎችን ከግብፅ ሲያወጣቸው ከማንኛውም መቅሰፍት ሊጠብቃቸው ቃል ገብቶላቸዋል። ወረርሽኝ እንዳይመጣ ራሳቸው ምን ማድረግ አለባቸው? መነጠል አለባቸው። ያንን ቆሻሻ እንዳይነኩ ንጽህናቸው እንዴት መጠበቅ እንዳለባቸው ነገራቸው። ስለሚፈሰው ነገር ርኩስነቱ ይህ ነው አለ። ምንድን ነው ፈሳሹ ነገር? ከስጋው ከምኑ? ለምሳሌ ከዚህ ላይ ተቆርጦ ከስጋው ላይ መግል እየፈሰሰ ሊሆን ይችላል፣ ለተለያየ ነገር ሊሆን ይችላል። ስለሚፈሰው ነገር እርኩስነቱ ይህ ነው። ፈሳሹ ነገር ከስጋው ቢፈስ ወይንም ከመፍሰሱ ቢቆም እርኩስ መሆኑ ነው። ከፈረው ፈሳሽ ነገር ያለበት ሰው በደንብ አስተውይ። ፈሳሽ ያለበት ሰው የሚተኛበት መኝታ ሁሉ እርኩስ ነው፣ ንጹህ አይደለም ነው፣ አንክሊን ነው። እንግሊዝኛውንም አድርጎ ያሳያችኋል ከፈለጋችሁ። በግዕዙ እርኩስ ይባላል፣ በአማርኛ ቆሻሻ ማለት ነው። ወይንም ፎርማል እንትን የሆነ ንጹህ ያልሆነ ማለት ነው። ንጹህ አይደለም። እኔ የምተኛበት ላይ እዛው ምጸዳዳ ምሸና ካካመል ከሆነ ከሰውነቴ መግል የሚፈስ ከሆነ እዛ ላይ ሰው መጥቶ ቢተኛ ያንንኛውን ሰው እያቆሽሸዋል። ሰውየው በበራሩ ቆሻሻ አይደለም፣ ነገር ግን የኔ ከሰውነት የፈሰሰው ቆሻሻ ያንኛውን ሰውዬ ያቆሽሸዋል። ስለዚህ ቆሻሻ ይሆናል። ያ ቦታ ላይ ሄደ ብትተኛ ብትቀመጥ። እንግሊዝኛው ምን ይላል? አንክሊን፣ ያው ንጹህ ያልሆነ ማለት ነው። መልሰው ወደ አማርኛው ፈሳሽ ነገር ያለበት ሰው የሚተኛበት መኝታ ሁሉ ርኩስ ነው፣ የሚቀመጥበት ነገር ሁሉ ርኩስ ነው። መኝታውንም የሚነካ ሁሉ ልብሱን ምን ይበል? ይጠብ። ለምንድን ነው ልብሱ የሚያጥበው? ያ ቆሻሻ ነክቶታል። ቆሻሻውን በምንድን ነው ማስወገድ የሚችለው? በውሃ ነው ማስወገድ የሚቻለው። ምን ይበለው? ይጠበው። በመሀል አንዴ ልግባ ላቋርጠት። ከአንዴ ብጨርሰው አይሻልም? ያልገባሻል? እዚህ ላይ የተሳሳትኩት አለ።
አዎ እሺ ሰውየውን የነካ ሁሉ ነው እንጂ እሱን ቦታ ወይንም ደግሞ እሱን ፈሳሽ የነካ የሚል የለም እዚህ ላይ። እሺ በመኝታው በደንብ አስተውይ። እሺ መኝታውንም የሚነካ ሁሉ መኝታው ላይ ማን ስለተኛ ነው? ሰውየው ስለተኛበት። ሰውየው ደግሞ ምን አስተላለፈ ማለት ነው? ፈሳሹን መኝታው ላይ ነካ አልነካም? ሊሆንም ላይሆንም ይችላል እኮ። ኧረ ተይ እህታችን፣ ፈሳሽ የሚፈሰው ከሆነ እህታችን ቆይ አዳምጫ። ፈሳሽ የሚፈሰው ከሆነ ቆይ ፈሳሽ የሚፈሰው ከሆነ አለን በዛ ፈሳሹ ምክንያት መኝታው ምን ይሆናል? መኝታውን የሚነካ ሁሉ ልብሱን ይጠብ ከውሃውም ይታጠብ። ለምን? ያ የተኛበት የተቀመጠበት ምን ስለሚሆን ፈሳሽ እየፈሰሰው ነው። እዛ መኝታ ላይ ፈሳሹ ስለሚነካ ያ ላይ ሄደሽ ብትቀመጪ መግሉን ብነኪ ደሙን ብነኪ ያንን ፈሳሽ በምነኪበት ሰዓት አንቺን ያቆስሻል። ለምሳሌ በቀላሉ ለአንቺ እንዲመጥን አድርጌ ልንገርሽ። የኮሮና ጊዜ ታስታውሻለሽ? ኮቪድን ፈሳሹን የሚል ነገር እኮ የለም። ፈሳሹን ብቻ ነካ የሚል የለም። ሰውየውን ችግር የለውም። እኔ ሰውየውንም የነካ ብትይም እኔ ማተር አያደርገኝም። ለምን እንደማያደርገኝ ታውቂያለሽ? ፈሳሹ ከሰውየው ነው የሚወጣው። ሰውየውንም በነካሽ ቁጥር ያ ባክቴሪያ አንቺንም ስለሚበክል ማለት ነው። ከሱ የሚወጣው ተላላፊ በሽታ ሊሆን ይችላል። አዳምጪ። ምክንያቱም ለምሳሌ በቀላሉ ልስጥሽ፣ በኮቪድ ጊዜ ላይ ሰውየው ፈሳሽ ነካንም አልነካን እጁን ከነካ ነው ሄደን እንታጠብ አንቲ እንትን እንጠቀም ነበር አይደለ? ለምን? ሰውየው ስለነካን ሰውየውን በመነካንበት እጃችን ላለመብላት እጃችንን እንታጠብ ነበር። በተለያየ እንትኖችን ኬሚካሎች እጃችንን እንትን ነበር። ሰውየውን ስለነካ ፈሳሽ ሁሉ የለውም። ሰውየው ከሰውነቱ መግል እየወጣም ደም እየፈሰሰም አይደለም። ለምንድነው እንደዛ የሆነው? ተላላፊ በሽታዎችን ለመከላከል ነው። ይሄንኛው ደግሞ ከሰውነቱ ፈሳሽ እየፈሰሰ ነው። ፈሳሽ እየፈሰሰ ካለ ሰውየውንም ነካሹ፣ መቀመጫውንም ነካሹ፣ አልጋውንም ነካሹ፣ ፎርሴ ኮፍ አርጉመንት ከአንቺ ጋር ሄጄ ችግር የለውም። አዎ ምክንያቱም በሽተኛን ማስታመም አይቻልም ማለት ነው። አይ እንዴት እንደሚያስተማመም አሳያለኝ እሱ። ምክንያቱም በኮሮና ጊዜ ላይ ስታስታመም ነበር። እንዴት እንደምታስታመም ኮሮና ጊዜ ላይ አትንኩ አትነካኩ ተብላ መጨባበጥ ራሱ የለም ነበር፣ እንዲህ ነበረ። ስለዚህ በደንብ አይምሮን ተጠቀም። ስለዚህ አዳምጪ። አይ ነው የእናንተ ጭንቅላት ሙስሊሞች ትንሽ አይኪዋችሁ ደከም ያለ ስለሆነ አሁን ለምሳሌ እነዚህ ልትመልስልህ ወይ ይገላግላት ነበረ። አንቺ ሀጅ ስትዞሪ ከአባ ስታደርጊ ፔሪድሽ ይነካዋል እንደ ከአባውን አይደነ ወደ ሌላ ቶፒክ እንዳትወስደን ሀጅ በወር አበባ ጊዜ ሀጅ ጠዋፍ አታድርጊ ይላል እዚህ ጋር። ጠዋፍ ማድረግ ችግር የለም፣ እሱን እመጣበታለን፣ እናነሳዋለን ኔክስት። ቆይ እሺ መልካም። ፈሳሽ ነገር ያለበት ሰው አዳምጪ፣ ችግር የለው። ፈሳሽ ነገር ያለበት ሰው በተቀመጠበት ነገር ላይ የሚቀመጥበት ሰው ልብሱን ይጠብ፣ በውሃውም ይታጠብ። ስለ ሴቷ ሳይሆን የሚናገረው ስለ ወንዱ ነው። ስለ ሴቷ ነው እህታችን እዚህ ጋር ስለ ወንዱ ነው ስለ ሴቷ ነው የተናገረው እዚህ ጋር። ሁለታችሁም ምርኩናችሁ ያለ ነው። ጎበዝ። ቆይ ሴትን ልጅ ይሰድባል ብለሽ ነው የመጣሽው? ሴትን ልጅ ከወንድ ዝቅ ያደርጋል ብለሽ ነው ይህንን ጥቅስ የጠቀሽው? ወይንስ ለምን እንዲህ ተባለ ብቻ? የሰውን ልጅ ወክዬ ነው የተናገርኩት። ጎበዝ። እንደዛ ከሆነ ስለዚህ ጥያቄሽ ሴት ልጅ ተበደለች በዚህ ጥቅስ የሚል አይደለም። ፔሬድ። በዚህ ተተስማማን? አዳምጫ። ምክንያቱም ለወንዱም የተነገረ ለሴቷም የተነገረ ስለሆነ ምንም ጠብ የለንም ማለት ነው። እንዲያ ከሆነ ታዲያ ክፍሉ ስለ በሽታ የሚያወራ ነው። ይሄ ምንም ጭንቅላቱን ለሚጠቀም ሰው እኔ ሙስሊም ብቻ ለመሆን የሚጠበቅባችሁ ኤቲስት ሁኑ፣ ዋቄ ፈታን ተከተሉ፣ ዋቴቨር ኢትዝ ምንም ድንጋይ ማምልኩ። ይህንን ለመረዳት ሙስሊም ካልሆናችሁ በጣም ቀላል ነው። ፈሳሽ ከሰውነቱ የሚፈስ ካለ ልብሱን ይጠብ፣ ቆሻሻ ነው ወይም ደግሞ አንክሊን ነው፣ ንጹህ አይደለም፣ ያንን ነክቶ አይቀየጥ ተብላችሁ ይሄ እንዴት እንዲህ ይባላል? አዳምጪ። መግሉንም ካካውም ላይ ሄጄ ተቀምጬ ለምሳሌ አፍራን የሆነ ሰው ላዩ ላይ የሚጸዳዳ ብታገኝ ሄዳ ላዩ ላይ ትቀመጣለች። በዛ እጁ
ሄዳ ትበላለች። ያ ልብስ ላይ ሄዳ ተኝታ ትነስታ እንትን ትላለች። ምክንያቱም ሱናን አቢ ዳውድ 67 ላይ ፔሬድ ጨርቅ የተጣለበት የሞቱ ውሾች የተጣሉበት ሰገራ የተጣለበትን ውሃ ነብዩ ይመጠመጥበት ስለነበረ እነሱ ንጽህና ይመስላቸው ይሄ ነው። አሁን ሸውዩ እንደለም የሚል የለም ይላል። ለእኛ ግን ላዩ ላይ የሚጸዳዳ ቢኖር ለምሳሌ በአንድ ተረጋጋ ላዩ ላይ የሚጸዳዳ ካለ ከሰውነቱ መግል እንደዚህ የሚወጣ ካለ ፈሳሽ የሚወጣ ከሆነ ስለዚህ ያንን ቆሻሻ ያለውን አካል ነክተን ሰውየው ይሄ እየሆነበት ያለው አንደኛ በጤናው አይደለም። ምክንያቱም ፈሳሹ ከምን አንጻር ስለሆነ በብሉይ ኪዳን ላይ መቅሰፍት አለ። ኃጢአት ሲሰሩ በመቅሰፍት ይመታሉ። ስለዚህ ያ ሰውዬ መቅሰፍት ደርሶበት ፕሊስ አንዴ ከመቅሰፍት አንጻር ምን ሊሆን ይችላል? ሊተላ ሊመግል ይችላል። አንድ ሁለተኛ በብሉይ ኪዳን ላይ እንግዲህ ከዛሬ 2000 ፕሊስ ሚዩት አድርጋ እንዴ ከ2000 ምናምን ዓመት በፊት የጤና ሐኪሞች ፕሊስ ከሰሮች የጤና ባለሙያዎች ብዙም አልነበሩም፣ ሆስፒታሎች አልነበሩም። ስለዚህ እግዚአብሔር ሕዝቡን የሚጠብቅበት አንድ ነው። ማለትም ሙሴ አለ። ሙሴ ሕዝቦቹ በወረርሽኝ እንዳይጠቁ ይፈልጋል። ቀደም እንዳልኳችሁ እግዚአብሔር በመቅሰፍት እንትኖችን ግብጾችን ይመታ ነበር። ወረርሽኝ ይመቱ ነበረ ከእግዚአብሔር የሚራቁ ስለነበሩ። እነኚዎቹ ግን የኮቨነንት ናቸው። ንጽህናቸውን ከሌላው ጋር ዝም ብሎ ለመደባለቅ መግሉንም ቆሻሻውንም እየነኩ ልክ እንደ መሐመድም ደግሞ ፔሬድ ጨርቅ የገባበት የሞቱ ውሾች የገቡበት ካካ የተጣለበት ንጹህ ነው እያሉ እንዳይጠጡ ያ በሽታ እንዳያመጣባቸው እግዚአብሔር ይህንን ስራ ሰጣ። ጤናማ ነው፣ ትክክልም ነው፣ ሳይንሱም የሚደግፈው ነው። ነገር ግን አሁን ለይሄ ህግ ለምሳሌ ከፈለክ ንጋ ከፈለክ አትንካ። ምክንያቱም አሁን ራስህ ላይ ስለሆነ የምፈርደው ራስህ መጠበቅ አለብህ። አንተ እግዚአብሔር ቤተ መቅደስ ስለሆንክ ሄደ ሰገራውን ላው ላይ የሚጸዳዳ ሽንቱን እዛ አልጋ ላይ የሚሸና ሄደ እዛ ላይ ተኝተህ እዛ ላይ እንትን ብለህ ብትወጣ በግበግ ነው የምሸተው፣ ግምግም ነው የምሸተው። መግሉን እየነካ በዛ መግል እጅ ልበላ ትችልም። ከሴትም ከወንድም ከወጣ አንክሊን ነው፣ ቆሻሻ ማለት ነው። ወይንም ደግሞ ንጹህ ያልሆነ ማለት ነው። ምን ማለት እርኩስ ማለት በግዕዙ ስለሆነ ማለት ነው። ናዚልን እስቲ ያልሽ ናዚል እስቲ ቀስ ስሚኝማ መጽሐፍ ቅዱስ ወንድ እርኩስ ነው ይላል እንዴ? ይላል መጽሐፍ ቅዱስ ወንድ እርኩስ ነው ይላል? አላው መልሽልኝ። አዎ ወንድ እርኩስ ነው ይላል? አይደለም። የትም ቦታ ላይ ወንድ እርኩስ ነው አይደለም። የትም ቦታ ላይ እርኩስ ብሏል። ወይ ሴትም እርኩስ ናት፣ ወንድም እርኩስ ነው አይደለም። እርኩሰት የተነገረው ከምን አንጻር ነው? መጽሐፉ ከምን አንጻር ነው እርኩስ ብሎ ያስቀመጠው? እስቲ ንገሪኝ። ያው ነው ፈልገን ማታደርገው ነገር ስለሆነ እኛም እኮ ፈልገን አይደለም ፍሪድ ምናምን እንትን የምንለው። አሁን እሱን አላልኩሽም። ይኸውልሽ ናዚል መጽሐፍ ቅዱስ አንድም ቦታ ላይ ወንድ ልጅ እርኩስ ነው አላለም፣ ሴትም አላለም። ከፈሳሹ አንጻር ነው እኮ ብሏል። ዘንባቤ መጀመሪያ ጥያቄን ራሱ እኮ አልመለሰልኝም። እሺ እናቴ አንዴ ስሚኝ፣ ከፈሳሹ አንጻር ነው እንጂ የተባለው እዛ ላይ እንደዛ ያለ ነገር አለ እንዴ? አዎ ቆይ አንዴ መልሱልኝና ከዛ ጠይቁኛላችሁ። ይሄው እየመለስኩልሽ እየተመለሰልሽ እኮ ነው። አንዴ ስሚ፣ መጽሐፍ ቅዱስ አንድም ቦታ ላይ ወንድና ሴት እርኩስ ነው። ስሚ እሺ ስሚ፣ መጽሐፍ ቅዱስ እግዚአብሔር ሰውን ሲፈጥር መልካም እንደሆነ አየ፣ ባርኮ ቀድሷቸው ቅዱስ አድርጎ ፈጠራቸው ነው የሚለው። አንድም ቦታ ላይ እርኩስ ናቸው ብሎ አላስቀምጥም። አሁን ይሄ እርኩስ የሚለው ነገር የተነሳው ከፈሳሹ አንጻር ከሰዎቹ በራሳቸው እርኩስ ናቸው የሚል ነገር የለም። ከነሱ የሚወጣው ፈሳሽ አንጻር እንደዛ ተብሎ ተቀምጧል ማለት ነው። ስለዚህ አሁን ወንድ ልጅ እርኩስ ቢባል ወይም አትንከው ቢባል ከምን አንጻር ነው? ከፈሳሹ አንጻር ነው እንጂ ከራሱ ሰው ወንድ ስለሆነ እርኩስ ነው ወይም ሴት ስለሆነች እርኩስ ነው የሚል አይደለም። ስለዚህ ያ ነገር ደግሞ ዘማክሲመም ህግ ነው የሚሰጠው። ህግ ሲሰጥ ወደ መንፈስ ይነግርሽ ነበር። ህግ ሲሰጥ አንድ ነገር ፈሳሽ የሚወጣ ከሆነ ያ ፈሳሽ የቱ ጋር እንደሚነካው ሰውየው አይታወቅም። ስለማይታወቅ ያን ሰው መንካት አስፈላጊ አይደለም። ምክንያቱም እነዚህ ሰዎች እስራኤላውያን ሀገር እንኳን አሉ አንድ ላይ ነው ታፍነው የሚኖሩት ማለት ነው። መንገድ ላይ ያሉ ህዝቦች ናቸው። ይሄ ህግ ሲሰጣቸው ገና ከግብጽ ወጥተው በበረሃ በጉዞ እያሉ አንድ ላይ ተሰብስበው ነው የሚቀመጡት። ስለዚህ በእነሱ መካከል ላይ በሽታ ከገባ ያልቃሉ ማለት ነው። ስለዚህ እግዚአብሔር ደግሞ በጤና ወደ ተስፋይቱ ርስት ወደ ወተትና
ማር ወደምታፈልቀው ወደ ከነዓን እንዲገቡ ይፈልጋል። ምክንያቱም ከነሱ ጋር ቃል ኪዳን ስላለው ማለት ነው። ሚፍታ እንኳን አመጣሽ። ሚፍታ አሎ፣ አይሰማም? ትሰማለህ? አቡ ፋሩቅ ነው የሚለው። እንኳን አመጣ። እኔ እሺ፣ ያው ቅድም የጀመርኩኝ እያዳመኩ ነበር። ያው እንደው ፎይ ሀይቀትን እዚህ ያላችሁ ሙስሊሞች ምንም ያለ እውቀት እንደምትወያይ ዝም ብለህ ተራ ነገር እያነሳ የእናንተን የራሳችሁን ችግር ስለ እስልምና የሴቶች ውርደት አነሳችሁ፣ የክርስትናውን ደግሞ እንደማይታወቅ ማለት ነው። ውርደት መሆኑንም እንታወቀ ጥሩ ነው። ውርደት ውስጥ ታዲያ እስልምና ውርደት ስለምን ትቀመጣለህ? እስኪ መጀመሪያ ስለ አንተ እናወራና ማለት ነው። ስለ እስልምና የፈለግከውን ጠይቅ። እኔ አውቃለሁ እውቀት ምንም እንደሌለህ ማለት ነው። ወሬ ብቻ የማያውቁትን እየዶልክ ሙስሊሞችን ዝም ብለህ እንትን እንደምትል እዚሁ በጥያቄ ለራሱ ያስታውቃል። ቀጥል፣ የፈለግከውን ጠይቅ። አንደኛው በክርስትና መጀመሪያ ጥቅስ ጥቀስና ጠይቅ። በክርስትና ኧረ በደንብ አድርጌ እየጠቀስኩ ጠይቃለሁ። ሴቶች ጋለሞታ የሆነ ሴት መንግስተ ሰማያት እንደማወርስ ሴት ልጅ እያልከ ነበር በእስልምና ማለት ነው። ፕሊዝ የለም እንደ ጥቅሱን ጥቀስና ማስረጃውን አንጣና ቀጥል። ይሄ ማንም የሚያውቀው ነው እኮ ምንም እዚህ መለጠፍ አያስፈልግም። ማስረጃውን አንጣና ቀጥል። የተዋረደ የለም። ጋለሞታ የሆነ ሴት መንግስተ ሰማያት እንደማወርስ አሚት ነው የጀመርከው? አሚት ነው። ማስረጃ አንጣና ቀጥል። ማስረጃ አንጣና ቀጥል። ኦኬ እንበልና ጋለሞታ የሚለውን አንተ የተረዳህበት ነገር አለ? አዎ የአንተ ሚስቶች ለምሳሌ በየመንገድ ላይ አንተ እህቶች አደባባይ ላይ ሜዳ ላይ ዝሙት ብትሰራ ወይንም ደግሞ ጋለሞታ የሆነ ሴት መንግስተ ሰማያት አወርስም የሚል የለም አለ። ይሄን ነገር አዳምጣ። ማስረጃውን አንጣ አልኩ። ቅድሚያ አለም የለም ማስረጃውን አንጣ። ማስረጃውን አንጣ አልኩ። አይደለም መንግስተ ሰማያት አወርስም የሚል አለ የለም። ልሰጥህ እኮ እናንተ ጋለሞታ ማለት ምን ማለት ነው? ፋይን ጋለሞታ ማለት ምን ማለት ነው? ይኸው በእንደዚህ አይነት ጥያቄ ነው ደደብነትህ ይሄ ነው። ጋለሞታ ማለት እንኳን ማታውቅ ነው። ጋለሞታ ማለት ምን ማለት ነው? ጋለሞታ ማለት አንተን የጠየቅኩህ የራስህ መጽሐፍ ነው። ንገረኝ እንጂ ንገረኝ እያልኩ እየጠየቅኩህማ ምን ማለት ነው እያልኩ እየጠየቅኩህ። ጋለሞታ ማለት እኮ ምን ማለት ነው? ዘማዊ ማለት ነው። ንገረኝ እንጂ የራስህ መጽሐፍማ መንግስተ ሰማያት አገባ ዘማዊ ማለት ነው። ጋለሞታ አግብታ ዘማዊ አግብታ የተፈታ አይደለም። ይኸው ሲዋሽ ለምን ዋሻለሁ? ጋለሞታ ማለት መጽሐፍ ቅዱስ ጋለሞታ ሲላት ዘማዊ ጋለሞታ የሆነ ሴት እና ለባሏ ደግሞ እንድታጎበድድ። ቆይ ተረጋጋ። ለባሏ እንድታጎበድድ ያለው ነብይህ ነው። ብዙ ነገር ላሳያ። ዘሌዋውያን ምዕራፍ 21 እና ክፈትልኝ ፕሊስ። ተረጋጋ። መረጃ ታመጣለህ አንተ። ዘሌዋውያን ምዕራፍ 21 ቁጥር 7 እና ክፈትልኝ። ስለ ሴቶች ስለ እናንተ እናነሳለን። መጀመሪያ ተረጋጋ። ቆይ አዳምጥ። አታርገኛ። ለምሳሌ እኮ እንደ ነብይ ሴሰኛ፣ ቅንዝረኛ እነርሱ የስጋን ፍላጎት የሚያደርጉ በአዲስ ኪዳንም እንደ ሙሐመድ ሴሰኞች፣ ቅንዝረኞች ሆኑ። ገላትያ ምዕራፍ 5 ቁጥር 19 ላይ እንደሚናገረው የእግዚአብሔር መንግስት አይወርሱም። ሴሰኞች፣ ቅንዝረኞች አይወርሱም። ጋለሞታ የሚለው አንድም መጽሐፍ ቅዱስ ምንድን ነው? እሱ ላሳያል። የምትወያይ እንደሆነ የምጠይቅህን ብቻ መልስ። አሁን ዝም በልና ሴት ነው ያነሳው አይደል? አዳምጣ። ሜት አድርግ። እኔ ጋር ምሕረት የለም። ለጥፋለሁ። ተረጋጋ። ይህንኑ ነብይህ ላይ ደግሞ ይነበብ፣ አንብበው። ክርስቲያን ለምን ሚውት ታደርጋለህ? ያ አንድ ጊዜ ቆይ፣ ተረጋጋ። ለምን ሚውት ታደርጋለህ? ኦኬ፣ አንድ ይነበብ። አንተ ጥቅስ እየጠቀስክ የማጭበርበር እኔ ጋር አይሰራም።
አንደኛ ነቢያችንን ስም የተፈታች ፕሊስ አዳምጥ። ቆይ አንተ የተፈታች ነች ገለሞታ ብለህ ላመጣኸው ነው የሰጠው እኮ ማስረጃ። አሁን አሞግተኝ። ከዛ ጋለሞታ ወይም ደግሞ በዝሙት እንትን ያለችን ነብይ ህሴን ነው ትገባለች ያለችው፣ እሱን አሳያለሁ። ዶንት ፓኒክ ና ተረጋጋ። አሁን ቻሌንጅ ልታደርገው ይመጣላል። የፈለከው ምን ችግር የለው። ይነበብ ይነበብ። እሺ ሚውት አድርግ። ክርስቲያን ቀጥላ አንብበው። ኦሪት ዘሌዋውያን ምዕራፍ 21 ቁጥር 7 ላይ ለአምላኩ የተቀደሰ ነውርና ጋለሞታን ሴት ወይም የረከሰችን አያግባ ወይም ከባሏ የተፈታችውን አያግባ ይላል። ምን ምን ተቀመጡ? ጋለሞታ ሴት የረከሰችን እና ከባሏ የተፈታች። ጋለሞታ የረከሰች አግብታ የፈታች ከባሏ የተፈታች ሞታ ከባሏ የተፈታች እንደሆነች ለየው ማለት ነው። ሌላ እንደሆነ ፕሊስ ተረጋጋ። ቆይ አዳምጥ። ሰውዬ ጃት በል። ቆይ እለጥፋለሁ እኮ አዲስ ላይ ሳይ ቡሃሪ ላይ 282 ላይ እለጥፋለሁ። በዚሁ ጥቅስ አዳምጥ ፕሊስ አዳምጥ። ቆይ ቡሃሪ 80 ፕሊስ አዳምጥ። ቡሃሪ 282 አዘጋጅልኝ። እንዴት እንደምለጥፍ አሳያለሁ። ምህረት የለኝም እኔ ጋር። ስለዚህ በደንብ አስተውሉ። ጋለሞታ እውቀት እንዳለው ሰው አትምሰል። እውቀት የለህም። ሳሂህ አልቡኻሪ 2282 ላይ ናሬትድ አቡ መስዑድ አልአንሳሪ እንደተረከው ይላል። የአላህ መልእክተኛ ይህ ምን አይነት ገምተኛ ነው በእናት። ሙስማ ሲጠቀስ እንደሚያማችሁ እናውቃለን እኮ። የሚጠላችሁ በሽታ ይነሳባል። ሶሻል ሚዲያ ላይ ሆነህም ምን ማለት ነው የምታውቁት? እዚህ ያላችሁ ተረጋጋኝ። እዚቹ አስተፍተና አሳይተንህ ነው የምትሄደው። ሙስሊሞች ይሄ ቆሻሻ እውቀት የለውም። የራሳቸው እውቀት የላቸው። የአላህ መልእክተኛ ያሉትን ጉድ ስማ። እዚህ ጋር አሁን ነብይ ብለህ የምትከተለው አካል ያለውን ስማ አዳምጥ። መሐመድ ብለህ የምትከተለው ነብይ ምን አለ? ሪጋርድድ ኢሌጋል ፕራይስ ኦፍ ኤ ዶግ፣ ውሻ የተሸጠበት ገንዘብ ኧረ ተረጋጋ እስኪ። ውሻ የተሸጠበት ገንዘብ እንዲሁም ደግሞ የጋለሞታ ወይም ከጋለሞታ የተገኘ ገንዘብ እንዲሁም ደግሞ ከጠንቋይ የተገኘ ገንዘብ ከልክለዋል። ስለዚህ ጋለሞታ ያልካትን ሴት ማለት ነው ባሌ የፈታችሁን አንተ ባልከው ባሌ በሌላትን ሴት ከምን ጋር መደባት? ከጠንቋይና ከውሻ ሽያጭ ጋር መደባት። አንተ ያልካት ሴት ማለት ነው። እናመሰግናለን ክርስቲያን።